ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ዛሬ ሄርሜላ መታለች። ሰው አንጨረጨራቻቸው። ነገር ግን እኔ የምፈልገው እንግዲህ የአብርሃምን ደህንነት ነው። ሁላችንም የምንፈልገው የአብርሃምን ደህንነት ነው ዋናው አይደለ ቤተሰብ? እኔ በጣም እየተናደድኩ ያለሁት ይኸውላችሁ፣ መጀመሪያ መናገር የምፈልገው አብርሃም የተያዘ ሰው ይሆናል አይደለ? በአብርሃም በኩል እንዴት ነው የአብርሃም በሽታ የያዘ ሰው በአንዴ የሚድን አይደለም ቤተሰብ። አንደኛ እምነት ያስፈልጋል። አምናችሁበት የምትገቡ ነገር ነው። ገባችሁ አይደለ? እምነት፣ በእግዚአብሔር መተማመን፣ ጸሎት፣ ስግደት ያስፈልጋል። አንድ ሰው በመተት ተይዞ ለመዳን ማለት ነው። ገባችሁ አይደለ? መተት ማለት በጣም ከባድ ነው ቤተሰብ፣ በጣም ከባድ ነው። ገባችሁ አይደለ? ስለዚህ አንድ ሰው በአንዴ አይድንም። ገባችሁ አይደለ? ነገር ግን እዚህ ጋር ይኸውላችሁ ሄርሜላ ጋር ሆኖ ኦኬ ዳንም አልዳንም እዚህ ጋር ሄርሜላ እግዚአብሔር አይደለችም። ገባችሁ አይደለ? ልታድኑ አትችልም። መዳን የሚችለው የታመመ ሰው እምነት ያስፈልገዋል። ትክክለኛ እምነት ማለት ነው። ገባችሁ አይደለ? በእግዚአብሔር ታምኖ በቃ ትክክለኛ። አንዳንድ ሰው ካያችሁት የሆነ መንፈስ ይዞ አንዴ ሐኪም ቤት፣ አንዴ ጸበል፣ አንዴ ሃይማኖት ይቀይራል፣ አንዴ ወደዚህ ይሄዳል። በዛ መሀል ላይ ሳይድን ህይወቱ ያልፋል። ገባችሁ አይደለ? ስለዚህ እዚህ ጋር አብርሃም ራሱ በእምነት ጸንቶ ጸበል መግባት አለበት። ገባችሁ አይደለ? በራሱ ማለት ነው። ነገር ግን እዚህ ጋር አብርሃም ደግሞ ራሱን አያውቅም። ገባችሁ አይደለ? እሱ ትክክለኛ ሆኖ አብርሃም ትክክለኛ አብርሃም ሆኖ በእምነቱ ጸንቶ ወደ ጸበል ገብቶ ጸበል ሊገባ ትክክለኛ አብርሃም መሆን አለበት። እዚህ ጋር እህቱ ወንድሞቹ ላፍላፊ ብቻ ነው የሚሉት ቤተሰብ። አንድ ሰው እንኳን ጠንክሮ ከጎኑ ሆኖ ጸበል አስገብቶ የሆነ እሱን ለማዳን አንዳቸውም እየጣሩ አይደለም። ሁሌ ይመጣሉ ንትርክና መጫጫ ምናምን ነው። አሁን ይሄው መጥቶ አሁን እዚህ ጋር ሄርሜላን እንትን ይላሉ ማለት ነው። ልጁን አምጪ፣ ልጁን እንደዚህ አርጊ፣ አንቺን እንደዚህ ለምኗት፣ እንደዚህ ታንጨረጭር። ምክንያቱም እናንተም እንኳን ከመናደድ የበለጠ አስለቅሳችኋታል። ገባችሁ አይደለ? ስለዚህ እናንተም አልቅሱ። ትንሽ ማልቀስ ጥሩ ነው አንዳንዴ። ገባችሁ አይደለ? እናንተ ያናደዳችሁን ኦኬ፣ እናንተ ያንጨረጨራችሁን፣ እናንተ ያቃጠላችሁን መልሳችሁ ደግሞ እናንተ መቃጠል አለባችሁ። ገባችሁ አይደለ? እናንተ ያረጋችሁትን ነው እሷም እያረገች ያለችው። ገባችሁ? ስለዚህ እናንተም ትንሽ ተቃጠሉ፣ ጠጡ፣ ወተት በደንብ ጠጡ። ስለዚህ የእውነት ለመናገር እኔ የሄርሜላ በጣም ነው ያደነኳት። ብቻዋን ሆና ማለት ነው። እነሱ እንኳን በስንት ነገር ነው አብርሃምን የወሰዱት። እሷ እንኳን አሁን ሄርሜላ እንኳን ብላቷን ተጠቅማ ነው የወሰደችው። ገባችሁ? ወንዶቹ አምጥቶ እጇ ላይ ሰጡ። ገባችሁ አይደለ? ብላቷን ተጠቅማ ወሰደች። ገባችሁ አይደለ? ወይ አሳምማ ወይ የሆነ ነገር አድርጋ አይደለም የወሰደችው። ስለዚህ አምጥታ ደግሞ ለእህትዮ አሰረከበች፣ ለብዙዬ። እዚህ ጋር መናገር የምፈልገው አሁንም ሆነ ብዙዬ ኦኬ ጸበል የሆነ ቦታ እንድትወስድ ፈልጋለሁ። እንግዲህ ዛሬ ቤተሰብ አብርሃም ቤት የሚለቀቅ ይመስለኛል። ምክንያቱም ቪዲዮ ተቋርጧል። መጨረሻ ላይ አሳያችኋለሁ። ቪዲዮ ተቋርጧል። አብርሃም ቤት የሚመጡ ነው የሚመስለኝ፣ እርግጠኛ ባልሆንም በደምብ። ምክንያቱም ሄርሜላ ቤት ከተለቀቀ አብርሃም ቤት ደግሞ ይመጣሉ ብዬ አስባለሁ። ገባችሁ አይደለ? ቪዲዮ ማለት ነው ቀጣይ። ስለዚህ አሁንም መናገር የምፈልገው እባካችሁ ኦኬ፣ እዚህ ጋር ሩታ አብርሃምን ከወሰደችው ሩታም ሆነ ኤፍሬምም አብርሃም እንዲድን አይደለም የሚፈልጉት። ገባችሁ አይደለ? አብርሃምን ይዞ ከነሱ ጋር ብቻ እንዲሆን ነው የሚፈልጉት። የሉሌ አባት አብርሃም እኮ ሉሌን እኮ አልካደም። በዚህ አጋጣሚ ገባችሁ አይደለ? ሉሌ ላይ አልካደም። ሉሌ ላይ ብዙ ነገር የፈለግሽውን ጠይቅኝ አደርግለታለሁ ብሏል። አላሳድግም አልፈልግም አላለም። ሲቀጥል ደግሞ ከሉሌ ቅድሚያ የሚያስፈልገው የአብርሃም ደህንነት እንጂ ስለ ሉሌ አባትነት አይደለም እኛ እየጠየቀን ያለ ነው። የአብርሃም ደህንነት ይመለስ ነው ቤተሰብ። ሄርሜላ እውነት ይኸው እኔ ያወራሁት ይኸው አንድ ነገር ጠብ ሳታረግ ሄርሜላ ስለ ራሱ አውርታለች። ገባችሁ አይደለ? አብርሃም ሄርሜላም ሆነ ሩታም ሆነ ማንም ብሎ ይምረጥ። ትክክለኛ አብርሃም መጥቶ ሩታን ብሎ ከሄደ እኔ አልደርስም በእናንተ ህይወት አለች። አያችሁ አይደለ? እኔም እያልኩት ያለሁት ይሄንን ነው። አብርሃም ትክክለኛ አብርሃም መጥቶ ሩታን መርጦ ወደ ሩታ ከሄደ እርግጠኛው የምናገረው ሄርሜላ ብትጎዳ አንድ ወርም ሆነ ሳምንትም ሆነ ምንም ተጎትታ ወደ ራሷ ህይወት ትመለሳለች፣ ከራሷ ጋር ትሆናለች። አለቀ። መከዳት ከሷ አልተጀመረም። ገባችሁ አይደለ?
እኔም እያልኩ ያለሁት ይሄንን ነው። በቃ ሌላ ነገር እያልኩ አይደለም። እዚህ ጋር ሄርሜላ ራሱ ማለት ነው ኦኬ ያልቆረጠችው ተስፋ ያልቆረጠችው ከአብርሃም ጎን ሆና እንደዚህ የምትሆነው ለምን መሰላችሁ? አብርሃም ወደ ራሱ ተመልሶ የራሱን ምርጫ ሲያስታውቅ ድረስ ነው። እዚህ ጋር አልፈልግሽም ብሏታል፣ እየለመንሽ ነው፣ በህይወትህ ገብተሻል ምናምን የምትለው ሩታ እኔ አልሰማትም። ገባችሁ አይደለ? ትክክለኛ አብርሃም አይደለም እንደዚህ እያለ ያለው። ሌላኛ ደግሞ ትናንትና በጣም ያምር ነበር አይደል ቤተሰብ ያምር ነበር። በዚህ አጋጣሚ ብዙ አትናደዱ። የምሬ ነው። እኔ እውነት ነው እኮ እያወራሁት ያሉት። እውነት ሳወራ ለምንድነው በዚህ ልክ የምትናደዱት? የምሬ እኮ ነው። መልካም ልደት ነው ያልኩት። ምን አጠፋው? መልካም ልደት መልካም ልደት አለቀ። ይሄ ልደት ነው እኮ ያም የ3000 ነው 3000 ሰው ለእህቴ ልጅ ሰርፕራይዝ ሳረግ ለልደቷ ማለት ነው ማረገው። ይሄ 3000 ነው 2000 ነው ኬኩ ማለት ነው። ገባችሁ አይደለ? ልደት ነው በቃ አለቀ። ወልደ እንኳን እናቷ ግቢ ውስጥ ያቺ ትንጥዬ ዲኮር ተደርጎ ነው እኮ ሩታን የተቀበሉት። ገባችሁ? እኔ እዚህ ጋር ማለት ነው ይኸውላችሁ ከሩታ እንትን ባልሆነ በጣም ምታናደኝ ምን ተቃለች። ራሷን ማስከበር አትችል፣ ስለ ራሷ አታቅ፣ ስለ ራሷ የራሷ ቦታ አሰጥ። አንድ ሴት እኮ ማለት እዚህ ጋር የእውነት አሁን ለሄርሜላ ምን እያለች ነው ሩታ መሰላችሁ? አንቺ አይደብርሽማ እንዴ? ሴት አይደለሽ እንዴ? ራስሽን እንትን አትይም እንዴ ምናምን ትላለች። እሷ ሴት አይደለች እንዴ? ራሷን አታስከብርም እንዴ? በ3000 ብርና በ2000 ብር ኬክ ሰብስክራይብ የሚከበርላት ወልዳ እንኳን በስነ ስርዓት ሰው እኮ ሆስፒታል ውስጥ እንኳን ማለት ነው ሙሉ ሆስፒታል እኮ ዲኮር አድርጎ ነው። እሺ ትንሽ ሩታን ተዋት፣ ዩቲዩበር እንኳን ሆነ አይደለም ኦኬ። በ300 እና በ200 ሺህ ፎሎ ያለው ቲክቶከር እንኳን ሆስፒታል ውስጥ ዲኮር ተሞልቶ እኮ ነው የሚከበረው። ገባችሁ አይደለ? ይሄ ሁሉ እኮ ሩታ ራሷን አታስከብርም። ግን ሌላ ሄርሜላ ግን ራሷን እንድታስከብር ሴት አይደለሽ ራስሽን አታስከብርም ትላለች። አንቺ መጀመሪያ ራስሽን መቼ ያስከበርሽ? ለራስሽ መቼ ቦታ ሰጠሽ? አንቺ እኮ ለራስሽ ቦታ ብትሰጪ ሰውም ለራስሽ ቦታ ይሰጥሻል። ገባሻ? ለዛ ነው እኮ ሰው ራሱ ለአንቺ ቦታ ማይሰጥሽ። እንደ ሕፃን ልጅ ልደት የሚከበርልሽ ወልደሽም ሆነ 100ም ሆነ 200ም ሆነ 300ም ሆነ ምንም አይነት ሰብስክራይብ ስታከብሪ እንደ ሕፃን ልጅ እንደ ልደት የሚከበርልሽ እኮ ለራስሽ ቦታ ስለማሰጪ እኮ ነው። አንቺ ግን ሴት ነሽ እኮ ለራስሽ ቦታ አሰጪ ምናምን ትያለሽ። ለሰው ከመምከርሽ ቅድሚያ ለራስሽ ምከሪ፣ ራስሽን አስከብሪ፣ ለራስሽ ቦታ ስጪ፣ ሰው እንዲያከብርሽ፣ ሰው ትልቅ ቦታ ለአንቺ እንዲሰጥሽ፣ ሪስፔክት እንዲሰጥሽ። ይሄ እኮ ለሩታ አይመጥናትም፣ ይሄ ለሩታ እንደዚህ ይመጥናታል ብሎ ለአንቺ ቦታ እንዲሰጥሽ ቅድሚያ አንቺ ለሰው ለራስሽ ቦታ ስጪ። ገባሽ? አዎ እንደዛ ነው። እኔ እውነት ሳወራ እውነት ነው። ልደት ነው የተከበረላት ትላንት። የምን 300,000 ኬክ የ300,000 ሰብስክራይብ ነው እንደተከበረ ልደት እኮ ነው። የሉሌ ልደት ደረሰ እንዴ? እንደውም የሉሌ ልደት ነበር የመሰለኝ። እንደውም 9 ፍሬ ፊኛ ነው መሰለኝ፣ ወይ 9 ፍሬ ፊኛ ወይም ደግሞ 13 14 እንደዚህ ፍሬ ፊኛ ይዞ እጅ ላይ ጩጬዎች። ደግሞ ሰው እውነት ሲያወራ እስቲ እናንተ እውነት አውሩ። ምን ሆናችሁ ግን? እውነት እኮ ነው ያወራሁት። አሁን ወደ ቪዲዮ ሊድ ብዙ አላውራ ከእናንተ ጋር። ብዙ ካወራሁ እናንተ ውሃ የመዳም ቤት ውሃ ትጨርሳላችሁ። ስለዚህ ጥሩ አይደለም። እያሰብኩላችሁ ነው። እንደውም አይደለም የመጣው እኔ ሰው ፈልጌ